ይህን ስትሰማ ምን እንደምትል እንጂ በተሰረቀ ገንዘብ ተምራ ጥሩ ዜና ሌላ ተጨማሪ ግንባታ ለመስራት ሲቆፍሩ ስንት ብር ቢገኝ ጥሩ ነው? 1 ሚሊዮን። 1 ሚሊዮን ብር እንደምወድሽ ስለምታውቂ ነው እንደዚህ ምትሆን። ሽማግሌ ለመላክ ቀን ቆርጣ ከወንድም የበለጠ ቦታ እየሰጠው እኮ ነው። ትልቅ ቦታ ቢገባ ህይወቴን ልስጥህ እያልኩ ነው። አዎ አሁን ደግሞ ሻንጣውን አስቀምጦ ባዶ እጁን እየወጣ ነው። ለሳጅን አስቴር እደውልላታለሁ። ያለውን ነገር አሳውቅሻለሁ። አመሰግናለሁ አለቃዬ። እሺ እሺ። ለካፊ አንተ ለክፈይ ነው ለዚህ ያበቃኝ። አስገጭታኝ ነበርኩ። ይኸውልህ ከዚህ በኋላ በመንገዴ ላይ ባገኘህ ዋጋህን እሰጣለሁ። አይዞሽ፣ ካሁን በኋላ ታገኘኝ። አሁን ግን እንደፈለግሽ ተናገሪ። አንድ ቀን ግን አስፈልግሽ ይሆናል። እዛን ቀን ደግሞ አታገኘኝ። ያደረግሽኝ ነገር በሙሉ 2,000 ትከፍለኛለሽ። ማ እኔ የምፈልግህ የትኛውን ቀዳዳ ልትሞላልኝ ነው? እባክህ መጀመሪያ ራስህን ቀይር። ያለ አቅምህ አትንጠራራሽ። ጓዝ ሄሎ፣ ያንቺን ስልክ አነሳለሁ ብዬ እዚህ መኪና ተገጭቼ ነበረ። ለካፊኗ ከስር ከስር ይመጣ ስዩም ነው። ውይ አዝለሽው ዙሪ እባክሽ። እሺ አሁን የት ነሽ? ወደ አንቺ ጋር እየመጣሁ ነው አልኩሽ አይደል እንዴ? ዛሬ ሰው ሁሉ አሞታል እንዴ? እኮ በቃ ጠብቂኝ፣ መጣሁ፣ አብረን እንሄዳለን። እሺ ቻው። ታክሲ እየጠበቅኩ ነው፣ መጣሁ። እና ገብሱን ምን ማድረግ ነበር ያልከኝ? ገብሱን ሃይብሪድ በማድረግና በቢራ ጠመቃው ወቅት የሚገቡት ውህዶች ናቸው ኮሌስትሮልንና የደም ግፊትን የሚያስወግዱት። ይህ ከሆነ ደግሞ የአልኮል ኮንቴንቱ እጅግ አናሳ መሆን አለበት። ምንም ጥርጥር የለውም። ቢራው እኮ ለማንኛውም ጠጪ አይሆን፣ ኮሌስትሮልና ደም ግፊት ላለባቸው ብቻ የተዘጋጀ ነው። የሚገርምህ ራንደም ሳምፕሉ በጣም ነው ያስገረማቸው። በጣም 93 በመቶ ማለት እኮ ኦልሞስት 100 በመቶ ማለት ነው። ኦፍኮርስ አስገራሚውና በጣም የተደሰትኩበት የገብሱ ቡቃያ የዝናብ እጥረትና የሰብል በሽታን እንዲቋቋም ያደረኩበት መንገድ ከሌላው የገብስ ምርት ጋር ሲነጻጸር 82.7 በመቶ ከፍ ያለ ነው። በማንኛውም ቦታ ማምረት ይቻላል። በተለይ በአርሲ አካባቢ ከአፈሩ ለምነት ጋር ተያይዞ ምቹ ለዚህ መሰል ገብስ ተስማሚ ነው። በጣም ጥንቃቄ ያስፈልጋል እንጂ ከወጣ አውሮፓን ያዳርሳል።
አንድ ጊዜ ሆላንዶች መሰሉኝ ጤፍን ወስዶ የራሳችን ነው ያሉት። ጤፍ ከ5000 ዓመት በፊት እዚሁ የነበረ ምርታችን ቢሆንም አሁን በአሜሪካና በአውሮፓ ፓንኬክ፣ በርገርና ጁስ የመሳሰሉትን ማምረት ጀምረዋል። ቢቢሲና ዴሊ ሜልን የመሳሰሉ ግዙፍ የመገናኛ ብዙሃን እንኳን ስለ ጤፍ ጥቅም ብዙ ዘግበዋል። እኛ ግን ጥቅም የላትም እያልን እንቀናታል። ይገርመሃል፣ በ1887 የተቋቋመ አንድ ኩባንያ አለ። አማንዲን በሚል የንግድ ስም ጤፍን በጁስ መልክ ፈሳሽ አድርጎ አቅርቦታል። ስለ አዝርት የሚያጠና ሰው የለም ማለት ነው? አሉ እንጂ እነ ወይዘሮ አበበች ቶላን የመሳሰሉ ብርቅና ድንቅ እውቀታቸውና ጉልበታቸውን ለዚህ ያፈሰሱ። ለማንኛውም እንኳን ደስ ያለ። የረጅም ጊዜ ልፋት ውጤት አግኝቶ ማየት በጣም ደስ ይላል። እንግዶቹ መቼ ነው የሚመጡት እና ዝግጅቱስ? ሳምንት አጥብቀን መዘጋጀት አለ። የግድ ይላል እሱ የግድ ነው። በቃ እሺ አሁን ይቻላል። አቤት ወንድሜ እንደምን አለ? እኔ እግዚአብሔር ይመስገን ደህና ነኝ። አንተስ እንዴት ነህ? ሁሉም ዝግጁ ነው። እንግዶቻችን መቼ እንደሚመጡ ታውቃለህ? የሀገራችን ሰዎች እኮ እንግዳ ተቀባዮች ናቸው። አዎ፣ በዘርፉ ሰዎችን መድበናል። ስንት ናቸው ከዛ የሚመጡት? 2። ስማቸውስ? እሺ ችግር የለው። ካዝናዬን እስከሚነስረው ድረስ ሞልተህ የለም እንዴ? እንግዲያስ እኔ ወንድም ሁሉንም ነገር አስተካክየዋለሁ። ምን ነካ? አደራ እኮ ነህ። አደራ ደግሞ አይበላም። አቤት። ለጥያቄ ትፈልጋለህ? ምን አደፋው? እሱን እዛ ትንሽ ትፋቋለህ። እንዴት ዝም ብለሽ ነው የምትጠይቅ? ያው የትእዛዝ ወረቀት ይዘት። እሺ፣ አንድ ቦታ ስልክ መደወል ይችላል? ከዚህ በኋላ ማንም ሰው ጋር እንድትገናኝ ነው። እሺ፣ መቼ ነች? አብረን ነው የምንሄደው። እባክህ ግርግር አንፈልግም። ኤንዞ ሲነሱ ደውልልኝ። እሺ እሺ እሺ፣ መልካም ጊዜ ይሆነልህ። Yes! 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 ይቅርታ አሌክስ፣ ትንሽ ስሜታዊ ሆኜ ራሴንም አንተንም በጠበጥኩኝ። ችግር የለም። አየህ፣ አንዳንዴ ማይታየን ነገር አለ።
ሁሉም እኛ እንደምንፈልገው ለኛ የተሰራ ይመስለናል። ያየነው ሁሉ ባዶነታችን የሚሞላ ህመማችንን የሚያክምልን ይመስለናል። ነገር ግን ሁሌም ተቃራኒውን መመልከት ነው ከህመማችን የሚፈውሰን። እኔ እኮ የሩቅ ሰው አይደለሁም። ባዶነትሽን መሙላት ከህመምሽ መፈወስ እችላለሁ እኮ። ለምን ታርቂኛለሽ? አትችልም አሌክስ። እድሜ ለቤተሰቦቼ ምንም የጎደለብኝ ነገር የለም። ሁሉ ነገር ተሟልቶልኝ ነው ያደግኩት። ይቅርታ ግን በሌላ ነገር አትቁጠርብኝ። እንደ እናት ሩሩ የሆነ ወንድም አለኝ። ግን ገጽታዬን እንጂ የውስጤን ሁሉ ገልጬ ላሳየው አልችልም። እንደ ሌላው ሰው ስሜትህን፣ ሀዘን፣ ደስታህን የሚረዳልህ የራስ የሆነ ሰው ያስፈልጋል። በዛ ላይ ደግሞ አንተ ለእኔ ትክክለኛው ሰው ነህ ብዬ አምን ነበር። ነገር ግን አንተ የሌላ ሰው ነህ። ሂድ አሌክስ፣ ትዳርህን መስረት። እኔ እንቅፋት አልሆንብህ። ይቅርታ። ቅርርባችንን ሁለታችንን በተለያየ መንገድ ነው የተረዳነው። አንቺ እኮ ለእኔ ሁሉ ነገሬ ነሽ። እንደዚህ አይነት ሁኔታ አላጣሽ አልፈልግም። እንደ ድሯችን ለመሆን ደግሞ አንዳች የሚከለክለን ነገር አይኖርም። እንደ ድሯችን ለመሆን የሚከለክለን አንተ የሌላ ሰው መሆን ነው። ውስጤን ለማሳመን እየሞከርኩ ነው። ከውስጤ ላስወጣህ እየጣርኩኝ ነው። እንዴ ለምን? እንደዛ ከሆነ እኮ ተቀይመሽኛል ማለት ነው። ተቀይሜህ አይደለም። ለምን እቀየምሃለሁ? አንተም መስመርህን አስተካክላል። እኔም ወደ ራሴ መመለስ እፈልጋለሁ። የሽምግልና ውጤት ምን ሆነ? ያው ቀጠሮ ተቀጥረናል። መልስ እየጠበቅን። ፈጣሪ ይርዳ። በፍቅር እንድትቀጣ አልፈልግም። የኔ ቁስ ይችላል። ምን አጥፍቼ? ከጠፋውማ ተነገረኝ እንጂ አንተ ልጅ አስመጣሽ? ማለጃውን ነኝ ያስመጣሁት። መቼም ትምረኛለች ብላ አታስብም አይደል? እንዴ ምን አጥፍቼ? በግድያ ወንጀል ተጠርጥረዋል። እኔ? ማን ያለው? ፖሊስ። እና አመንሻቸው? ማለት ምን ደሞ አላምናቸው? ማሬ ኢንስፔክተር ቹና። እሺ በምን ማስረጃ? በዚህ አብልህን የት ነው ያደረግከው? ስለ አጥጋቢ በልሳል ሰጠኝ። ለዚህ ነበር ኬት አገኘችው? አንተ የገደልከው የንጉሴ አስከሬን ላይ። በጭራሽ እኔ የምትዩን ሰው አላውቀውም፣ አልገደልኩትም። እኔ ሰው የሚገልጽ ስብዕና እንደሌለኝ አንቺ ታውቂያለሽ። አላውቅም፣ በጭራሽ አላውቅም። እኔ የማውቀው እናንተ ትዳር መስርተን አንድ ቤት ለመኖር የወሰንን ፍቅረኛሞች እንደነበረን ነው። ባለመታደሉ የሚቀርቡ ሰዎች በሙሉ ሌባና አጭበርባሪ ናቸው። እኔን ተገን አድርገው በእኔ ለወንጀል የሚሰሩ ሰዎች በጣም አማዝነው። አንተ ግን እንደዚህ አይነት ነገር ታደርጋለህ ብዬ አስቤ አላውቅም ነበር ባሩክ። ለዛም ነበር በሙሉ ልብ ያመን። በጣም ነው የማዝነው። እንደዚህ ነው እንዴ ምርመራ? ገና ለገና ሀብሌ ሟች እጅ ላይ ተገኘ ተብሎ እኔ በወንጀል መጠርጠር አለብኝ እንዴ? ምናልባት እኮ የሰረቀኝ ሰው ገሎት ሊሆን ይችላል። ልክ ነው ይችላል። ይሄ ግን የሚጠራ ነገር ተጣርቶ የሚደረስ
እስከዛው ግን ማረፊያ ቤት ትቆያለህ። ባሮክ አድርገው ከሆነ እመነኝ ትበሰብሳለህ። እሺ አንቺም አላመንቻቸው። ለምን አላመናቸው? ምን ናቸው ያሉት? ለምን ባሮክ ለምን አደረግ የወደሽ ነው አይደለም ማለት ለምን ምክንያት እና አድርጎ ነው የገደልኩት? እኔ አልገደልኩትም። አልገደልኩትም። እንደዛ ከሆነ መልካም እድል እመኝልህ። ስልክ መደወል እፈልጋለሁ። እንዴት ናችሁ? ሰላም ነው። ምን ችግር አለ እንዴ? እስቲ ውረዱ አንዴ ውረድ። አጎቴ ጉድህን እኮ ስላልሰማህ ነው። የምን ጉድ? ፌስቡክ ላይ ሰው ተገድሏል። ማን እና ማን ነው ይሄ? ሳሚ ነው አጎቴ። አይሆንም ገለውታል መሰለኝ። እስኪ ይሄ እውነት ሳሚ ነው? አጎቴ ከሁለት ወር በፊት እኮ ተገናኝተን ስለየው ሞት ነግሮኛል። እንዴት ይሆናል? ቆይ ኤርሚ ሳሚ ራሱ በአካል አግኝቶ ነው የነገረሽ? አንተ ግን የኢዮብን መሞት ሰምተህ ለምን እንደደበከኝ አላውቅም አጎቴ። በጭራሽ አሁንም ድረስ ኢዮብ አረብ ሀገር በስደት መኖሩን ነው የማውቀው። ቆይ አንቺ ግን ለምን ጠየቅሽ? እንዲሁ ነው። ቆይ አንተ ግን ለምን ተበሳጨ? እና መርዶ እየነገርሽ መሳቅ ነበረብኝ? ቆይ እንዴት ነው የምታስቢው አንቺ?
ባሩክ ቆይ ከይቅርታ በላይ ምን አለ ንገረኛ ከዝምታስ በላይ ምን አለ እሺ ምናልባት ለምን ታሰርኩ ከሆነ የሙያዬ ዲሲፕሊን ግድ እንደሚለኝ ታውቃለህ ብዬ አስባለሁ ደግሞም እኮ ስራዬን የሰራሁት ባሩክ ስለምን እንደምታወሪ እኔ ለምን ታሰርኩ እየጠየቅሻለሁ ታዲያ እንደ በፊቱ አልሆናልከኛ በጣም ተቀየርሃል እኮ እንደ ድሮ መሆን የምችል አይመስለኝም ለምንድን ነው እንደ በፊቱ መሆን የማትችለው ማለቴ ምክንያት ምንድነው ልትነግረኝ ትችላለህ እዚህም እንደ ፖሊስ መርማሪ መሆን ያምሻል ስም ሳታጣሪ ይሄኔ እኮ የሰረቀውና የገደለው ሰው ይባያዝ ኖሮ ወህኒ በስብሼ ነበር በድጋሚ ይቅርታ ጠይቃለሁ ይቅርታ አድርግልኝ በቃ ይቅርታ አድርግልኝ ይቅርታ የቃሉን ያህል ትርጉም የለውም እሺ ይቅርታዬ የቃሉን ያህል ትርጉም እንዲኖረው ምን ላድርግ ካሳ ፈልጋለሁ ደስ ይለኛል ምን ላድርግ ማለት ቅጣትም ካለ ዝግጁ ነኝ ምን ላድርግ በሩን ከፍተሽ ከመኪና ወረጅልኝ ምን ከልብ ነው ባሩክ ንገረኝ ከምርህ ነው ይሄን ካደረግሽልኝ እንደ ካሳ ቆጥረዋለሁ የጫንከውን ግን ታውቀዋል አላውቀውም ለማን ነው የምትሰራው ተላላሽ ናቸው የሚያሰሩ ከሐውልቶቹ በስተቀር የቀድሞ የከተማዋ ምልክቶች አንድም ማየት አልቻልኩም። በጣም ተቀይሯል ማለት ነው። በጣም ይገርማል። የሰው ግርግር፣ የተሽከርካሪው ብዛት፣ በዛ ላይ ህንፃዎቹ ምን ውቅጡ። አዎ ልጄ ድፍን 30 ዓመት ሆነኝ። ለነገሩ ጊዜው ቀላል አይደለም። ይሆንችን የመሰለች ልጅ አደረስኩ አይደል? ከተማ ሜትሮፖሊታንቱን እንጂ ሁለት አይነት መልክ ነው ያላት። እንዴት? በማደግ ላይ ባሉ ሀገራት ሶስት አይነት ኑሮ የሚኖሩ ዜጎች አሉ። መካከለኛም፣ ከፍተኛም፣ ዝቅተኛም። እዚህ ግን መካከለኛ የሚባል ያለም አይመስልም። ከመቼው ይሄን ሁሉ ማወቅ ቻልሽ? አንዳንድ ሰፈሮች በጣም ዘመናዊዎች ናቸው። አንዳንድ ሰፈሮች ደግሞ በጣም ለሰው ልጅ ኑሮ የሚመጥኑም አይደሉም። ልጄ እንዲህ አይነት ወሬ እዚህ ሀገር ፖለቲካ ነው። ድሮስ ኢኮኖሚውን የሚያንቀሳቅሰው ፖለቲከኛ ነው። ስለዚህ መንቃት አለበት። ከመቼው መተሽ ፖለቲከኛ ልሁን ያልሻል መሰለሽም? ማንም ከፖለቲካ ውጭ ሊኖር አይችልም። ያው በእርግጥ ተሳትፏችን ነው የሚለያየው። ፖለቲካውን ለፖለቲከኛ ትተሽ በፈጠራ አዲሱን ትውልድ ማነጽ ነው ያለብሽ። እሱማ ስራዬ ነው። ከረሳሽው ላስታውስሽ ብዬ ነው። እና አሁን ወደ ሽሮ ሜዳ መሄድ እፈልግ ነበር፣ የጥበብ መንደር። ወይኔ ወንድሞቼ፣ ሁለት ሆኖ ተፈጥረው ሁለቱም ጠፉ። እኔ ይህን ጉድ መሸከም አልችልም፣ በጭራሽ አልችልም። አይ እንደው ኤርሚዬ፣ ገዳያቸው ማን ይሆን ታውቋል? እስካሁን አልታወቀም። ያው የዮብን ሞት ፖሊስ ጉዳዩን ይዞታል። እንደው የጥቁር ደም አባዜ ይኖርባቸው ይሆን? ወይ በአባታቸው ወይ በእናታቸው በኩል እንደው የደም ቂም በቀል ካለ እሱ አደገኛ ነው። ሳሚ እንደነገረኝ ከሆነ እዮብ በመጣ ማግስት በመኖሪያ ቤታቸው ነው የተገደለው። ወየ የዮብን ሞት ፖሊስ ስለያዘው እኔም የሳሚን ሪፖርት አድርጌ ጉዳያቸውን እከታተላለሁ።
እመነኝ፣ የወንድሞቼን ገዳይ ሳላሲዝ ደማቸውን ሳላደርቅ አልተኛም። ተረጋጊ ሄርሚ፣ ተረጋጊ። ስሜታዊ አትሁኝ። አደጋም እንዳለ ማሰብ አለብሽ። አልገባኝም። እነሱን የገደለ እጅ ለአንቺም እንደማይመለስ ቆም ብለን ማሰቡ ለሁላችንም ይበጃል። አሁንም አልገባኝም። ቆይ ገዳዩ ኢዮብን ብቻ ገድሎ አላበቃም። ጊዜ ጠብቆ ሳሚንም ከገደለ ቀጣዩ ደግሞ ዘመድ አዝማዱ መግደሉ አይቀርም። ስለዚህ ለአንቺም እንደማይመለስ ማወቅ አለብሽ ነው የምልሽ። እና ደማቸው ደመ ከልብ ሆኖ ይቅር ነው የምትለው? አላልኩም። አንተ ከፈራ ቁጭ በል። እኔ ግን አሁኑኑ ሄጄ ሪፖርት አደርጋለሁ። እሺ ሄርሚ፣ አታረጊውም ሄርሜላ፣ አልፈቅድልሽም።